አንድ ላስተካክልሽ። ኢየሱስ ክርስቶስን ነብይ አይደለም አምላክ ነው። እኔ የፈጠረኝ አምላኬ ነው፣ ነብይ አይደለም። በታምር ውስጤ ሊቀበለው የማይችለው ነገር ይሄ ነው። ይቅርታ፣ በጣም ከይቅርታ ጋር ነብይ ስትይ ራሱ ላይክ ቅር ይለኛል። እግዚአብሔርን ኢየሱስ ክርስቶስ ለእኔ የሆነ አንተም እኮ አሁን እዚህ ቦታ ላይ ልንገርህ፣ አሁን በፕሮቴስታንትም በምንም ስታይ ነብዮች፣ በጣም ብዙ ነብዮች ታያለህ አይደለ? ራሳችን ነብይ ነን የሚሉ በብዙ ቦታዎች ላይ ታያለህ። በፕሮቴስታንት ነቢይ፣ ከዛ በሙስሊም ኡስታዝ፣ ከዛ በክርስቲያን ደግሞ አባቶች እነዚህ ጳጳስ ምናምን ታያለህ ነው። ሰው እንዳይ ሰው ነቢይ አይ ዶንት ኬር ስለነሱ የሚመለከተኝ ለእኔ አምላክ ነው። እሱም ብቻ ይሄን አክሰፕት አድርጊልኝና ወይ በቃ ወሬውን አክሰፕት አደርግልሃለሁ። ግን ይሄን ጥያቄ መልስልኝ። እንዴት ማየት አልፈለክም? ማለት በስተስታት ቁጭ አድርጎ ምን ምንድን ነው የሚለውን ነገር የሚያሳይህ በጣም ብዙ ነገር ነበርና እንዴት አላየህም? አልሚን እንዴት ለመጠየቅ ለመመልመል ምናምን ፍሬንዶች አሉኝ፣ እስልምና ፍሬንዶች አሉኝ እና እነሱን ስጠይቅ ነው ሊንዳዬ ምን አፕ እንዳደረገ ታውቂያለሽ? ኢየሱስ ክርስቶስ ነብይ ነው ሲሉ ይዛጋል። ቀድሞ ላይክ ምንም ነገር ከመንገላቸው በፊት ላይክ ይሄ ለንጽጽር የሚወላበት አይነት ወሬ ኢየሱስ ክርስቶስ ነብይ ነው ከሚለው ጀምለው ስለነገሩክ ነው እንጂ በስነስርዓት አንተ ቁርአንን በስነስርዓት ከሚያውቅ ሰው ጠጋ ብለህ ብትጠይቅ ምን ከምን እንዴት ምናምን የሚለውን ኤቭሪቲንግ ነገር መረዳት ትችል ነበር። አሁን ከጓደኞች ምናምን ብቻ ስለጠየቅ ነው እንደ አማኝ ደረጃ ስታይኝ እኔ አንድ ግለሰብ ነኝ። ገባህ? ሙሉውን አልወክልም። ወይም ደግሞ ቁርአን ላይ የተጻፈውን ሁሉ ነገር እኔ አልተገብልም። ስታይኝ ለምሳሌ ቪዲዮዎችንም ብታይ ምናምን ብታይ እኔ ያንን ወክል አይደለሁም። ተረዳኸኝ አይደለም? ስለዚህ በስነስርዓት ይሄንን ነገር የሚያውቁ በስነስርዓት ቁርአን ይቀዙ ምን ያሉ በጣም ትልልቅ ኡስታዞች አሉና እዛ ሄደህ ያልገባህን በጠቅላላ ብጠይቃቸው ነው ከመጀመሪያው ኢየሱስ ክርስቶስ ነብይ ነው ብለን ነው የምናምነው ብሎ አይነግሩክም። ያለውን ነገር ቀስ በቀስ ያስረዱህ ነበርና አንተም የሆነ የገባህ ስትመጣ እና አይተህ ስትመጣ የሆነ ነገር ላይ ትደርስ ነበር። እንደዛ ነው ለእኔ አምላኬ። ዞሮ ዞሮ እኔ ወደ ኦርቶዶክስን ባክ በማድረግ እና በመግባትክ ፕሮቴስታንትን በመሆንክ በየትኛውም ሃይማኖት ብትሆን ጆሲ ነው። በቃ ሲፈጥልክ በአምሳሉ ነው የተፈጠልከው። ወንድሜ ነህ። የትኛውንም ማመን ትችላለህ። አት ኤንድ ኦፍ ዘ ዴይ ደግሞ እስልምናም ፕሮቴስታንትም ክርስቲያንም ብንል የትኛው ነው ትክክል የሚለውን ሁላችንም አናውቅም። ገባህ? በተቀመጠልን ባነበብነው ባወቅነው ልክ ነው የምናምነው። ተረዳኸኝ? ልባችን በፈለገው ልክ እንጂ መጨረሻ ጊዜያቶች ላይ ስንደርስ አት ዘ ኤንድ ኦፍ ዘ ዴይ የትኛው ነው ትክክለኛ እምነት የነበረው የሚለው ማንኛችንም አናውቅም። ሁላችንም የምንመዘነው ከእምነታችን ባሻገር በስላችን ነው፣ በምንሰላው ስራዎች ነው። ስለዚህ ጥሩ እግዚአብሔር በአምሳሉ ፈጠረን ብለሻል አይደል? ሊንዳዬ በአምሳሉ ፈጠረን ብለሻል አይደል? በአምሳል ነው የተፈጠርነው አይደለም? እኛ በመርየም አምሳያ ነው የተፈጠርነው። ወንዶች ደግሞ በክርስቶስ አምሳያ ነው የተፈጠራችሁት። እሺ ቆይ እግዚአብሔር በአምሳሉ ፈጠረን አልሽ። እግዚአብሔርን ያየው ሰው የለም። ይሄን ታውቂያለሽ? ያየው ሰው አለ በስመ ናይ እንዴት ነው እኔ በአምሳሉ ፈጠረን ሲባል እንዴት ነው በእስልምና ንገሪ። በአምሳሉ ማለት ማርያም ሴት መሆኗን እኔ አላውቅም። እንደ መጽሐፍ ቅዱስ ሳነብ ወይም ቁርአን ሳነብ እኔ ማርያም ሴት መሆኗን አላውቅም። በእሷ አምሳል መፈጠሬን አላውቅም። የእሷን ተግባር ማድረግ እንዳለብኝ አላውቅም። እማነብ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት የማርያምን ኢየሱስ ነው እኮ መርየም ከተፈጠረች በኋላ ነው እኮ በመርየም ውስጥ ኢየሱስ ክርስቶስ የጸረሰው ወይም ደግሞ የተወለደው አይደለም? ልክ ነኝ? እኛ ሴቶች በመርየም አምሳያ ስንፈጠር እናንተ ወንዶች ደግሞ በኢየሱስ ክርስቶስ አምሳያን የተፈጠራችሁት። ዞሮ ዞሮ ስጋ የለበስንን ስጋ ለብሶ ነው የመጣው። ስጋ ለብሰን ነው እየኖርን ያለ ነው ሀላስ። ስለዚህ በኢየሱስ ነው። አሁን አንድ
በጣም ትልቅ የሚጣረስ ነገር ነው ያልሽው። አይስዌር በጣም እኔ ከማውቀው እውነታ የራቀ ነገር ነው ያልሽው እና አም ኮንፊውዝድ አይስዌር። ለምን እንዴ? አንደኛ ማርያም አምላክ አይደለችም። ገብቶሻል? በእሷ ምስል ነው የተፈጠርነው ማለት እኛ ሴቶች በእሷ ምስል በእስልምና ነው። ኦኬ እሺ፣ በእስልምና እንደዛ ነው። ግን ያው አንተ የማንን ተግባር ነው የምታደርገው? ማለት ወንድነትህን በምንድን ነው የምታውቀው? በመጽሐፍ ቅዱስ ነው አይደል? በመጽሐፍ ቅዱስ ነው አይደለ? ወንድነትህን የምታውቀው? አዎ፣ የመጽሐፍ ቅዱስ ትእዛዞችን ነው። ስለዚህ እኛ ሴቶችም ደግሞ በመልያም ነው አምሳያ የተፈጠር ነው። ሴትን የምትወክል መልያም ነች። ስለዚህ እኛ ሴቶች ነን። እንደዚህ ነው ምግባላችን መሆን ያለበት። አንድ ጊዜ ምን ይሆናል መሰልህ፣ ሌላ እምነት ላይ ስትሆን ከአንተ ተቃራኒ አይነት እምነት ሰው ጋር ስታወላ የትኛውም ሰው ላይክ ወደ እሱ እንድትመጣ ይፈልጋል አይደለም? አዎ እውነት እንድታገኝም የሚያስብ። ስለዚህ ላይክ ደግሞ ልክ በዛ ውስጥ ደግሞ እሱ ፈልጎ ሳለ ሲያወላክ አንተ ደግሞ ለማወቅ ብለህ ወይም ደግሞ የሆነ ኔጋቲቭ ነገር ይዘህ ወይ ፖዚቲቭም ሆነ ሊሆን ይችላል ስታወላ አንዳንዴ ከአንድ ሰው ጋር ላትግባባ ትችላለህ። ገባክ? አሁን ላይክ የምትግባባው ሰው ደግሞ ሊኖር ይችላል። አውልተህ ምናምን አንደርስታንድ ተደራርገህ መማር ያለብህን ተምለህ የምትሄድበት ሰው ይኖራል እና ከጓደኞች በላይ ሞል እዛ ጋር ቼክ ብታደርግ የነበረው ሀሊፍ ነበር። አንድ አሁን በቃ መዝጊያ የሆነው ምንድን ነው መሰለሽ፣ እኔም ማምነው አንድ የምከትለው ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስን እማምን አንድ ክርስቲያን ነኝ። ሲቀጥል ክርስቶስ ለእኔ የሞተልኝ አምላኬ ነው። በቃ ይሄ ብቻ ሌላውን እንዳልቀበል ያደርገኛል። አይ ሪስፔክት እስልምና፣ በጣም ነው የማከብረው እስልምና፣ በጣም ነው የምወደው እስልምና፣ በጣም የማከብራቸው ወንድመቶች አሉኝ፣ ጓደኞች አሉ እስልምና እምነት ተከታዮች። ግን እስልምና ሙስሊም ለምን አትሆንም ብትይ ኢየሱስ ክርስቶስ ነብይ አይደለም አምላክ ነው። ለእኔ ሲል የሞተልኝ ነው። አለቀ። አሁን እንደዚህ ግትል አንዳንዴ ይህንን ያልኩህ ላይክ ብሎ እንዴት እንደዚህ ምናምን ነው በእኛ እንደዚህ ነው ምናምን ብሎ ሀይ ሆኖ ለሚያወራ ሰው ጋር አያግባባም። ምክንያቱም አንተ ራስህ ያለህበት እምነት የምትወደው የምታከብለው እምነት ነው እና ኦኬ ብለህ ለመቀበልም አትደርስም ነው ክፍት አይሆንም ጭንቅላትህ። ዝም ብዬ እናት አባትህን ጥለህ ነው ውጣ ብልህ እናት አባትህን ጥለህ ትወጣለህ? ንገረኝ እስቲ። እናት አባትህን ጥለህ ውጣ እስቲ እናት አባትህን አልፈልጋችሁም በላቸው ብልህ ከኔ ትተህ ትመጣለህ? አትመጣም አይደለም? ልክ እንደዛ ሁላ ያለህበት ሃይማኖትና እንደዚህ ተብሎ በኃይለ ቃል የሆነ ተነግሮ ወይም ደግሞ ይሄ ከላይ የሆኑ ነገሮችን ይሄ ለማነጻጸር ወይ ምናምን ተብለው የሚወሉ ቃላቶችን ብነግርህ ወይም ሌላ ሰው እንደዛ ቢነግርህ ላይገባክ ይችላል። ግን ስታነ ከአንድ 2 3 4 ሰዎችንም ልክ እንደዚሁ ቼክ ማድረግ ስትጀብር ያው ቆንጆ ነው። እኔ ግን የትኛውንም አልቃወምህም። ለምን ይሄንን አልወክም እያልኩኝ አይደለም። ቼክ ለምን አላደረክም ለማለት ያክል ነው። እና ሊንዳ ይቅርታ አድርጊልኝና እኔ ለምሳሌ ማለት ነው እንደውሎ ከዚህ በኋላ አይ በቃ እንዳለ የዓለም ሕዝብ ተገልብጦ ኢየሱስ ክርስቶስ አይ ኖ አምላክ አይደለም ነብይ ነው እንዳለ የዓለም ሕዝብ እንዳለ ሁሉም ተከታይ ቢል እኔ ብቻዬን ማለት ነው አምላክ ነው ብዬ እቀመጣለሁ። ልሙት እንደው የዘላለም እሳት ውስጥ ልግባ። በዚህ ምክንያት በቃ ኢየሱስ አምላክ እንደሆነ አምኜ የተቀበልኩ ሰው ደስ ይላል። እንደዚህ እምነት ላይ እንደዚህ በመሆንክ ምናምን ይሄ በመምጣትክ ምናምን በጣም ደስተኛ ነኝ። የእውነት እኔ በጣም ደስተኛ ነኝ። ምክንያቱም ምንም ቢሆን የሰው ልጅ በሆነ በመንፈስ ጠንካራ ሲሆን ጥሩ ነገር አለው። መንገዶቹ ሁላ ጥሩ ይሆናሉ። ህይወቱ ጥሩ ይሆናል። ከሰው ጋር ያለው ሪሌሽን ጥሩ ይሆናል። ለማውላት ለመግባባት ገባህ? ምክንያቱም ሸይጣን ነው የሚልቅህ ካጠገብህ። ሁልጊዜ በእምነት ጠንካራ ስትሆን ስትጾም ስትጸልይ ምናምን ሸይጣን ከፊት ለፊትህ ይልቃልና አንተ መንገድህን ሁላ የሚዘጋብህ ከሰዎች ማያግባባህ ከሆነ ነገር ምናምን ካለበት ሰላም ከሚነሳ ከእያንዳንዱ ነገር
በእንደነዚህ አይነት መንፈስ ውስጥ ስትሆን በጣም የተረጋጋ በጣም ጥሩ አንደበት የሚኖርህ ምናምን አይነት ሰው ትሆናለህ እና ይሄ ትክክለኛ ሰው የሚባለውን ነው ውጣ ከሃይማኖት ምናምን እና ሰው የሚባለውን አይነት ሰው በቃ ይሄ ሰው ሆነ ተብሎ መጽሐፍ ቅዱስ ላይ ወይም ቁርአን ላይ የተጻፈው አይነት ሰው የተሞላው ልብ ይኖርሃል ማለት ነው። ስለዚህ ያው እኔ ደስተኛ ነኝ። በዚህ ማለበዛ በአንተ በጣም አምፕሮዳፍ ጆዬ አንድ እንደ ወንድም ጠይቅሽ አንቺ ለምን ክርስቲያን አትሆኝ? ክርስቲያን ላይክ የማትሆኝበት ሪዝን ማለት ኬት ልጀምልልህ? ክርስቲያን የማትሆኝበት 3 ሪዝን ንገሪኝ። ሌላ ቀን ይሁንልኝ። እሺ ሊንዳዬ፣ እኔ አላስጨንቅም፣ ችግር የለም። ሌላ ቀን ይሁንልኝ እና እነግርሃለሁ። ማለት በጣም ብዙ አሁን በምናገለው አይነት ሞቲቭ በጣም ብዙ እህት ወንድሞቼ ሊቀበላቸው የሚችል ነገር ልናገር እችላለሁ እና እሺ። አይ እኔ ምንድነው ኢትስ ኦኬ። ያው እኛ እንደ እህት እንደ ወንድም ነው ሼር የተደራረግነው ሀሳባችንን። እኔም የራሴን እምነት አስቀምጫለሁ፣ አንቺም የራስሽን እምነት አስቀምጠሻል። ያ ቃሉ የሚረዳ ይረዳል። እኔ በጣም እንደውም ከክርስቲያን በላይ ሙስሊም ጓደኞች አሉ። እውነት ለመናገር በጣም ብዙ ሙስሊም ጓደኞች አሉ ምናምን በጣም ማለት ነው። በቃ ላይ ከሀሳብ ሼር እንደራረጋለን፣ ባይብል ሼር እንደራረጋለን ከነሱ ጋር። ግን በቃ አንድ የማያስማማን ነገር ገና ንግግራችንን ስንጀምር ስለ ኢየሱስ ክርስቶስ ያለው ነገር ነው እና እዛ ጋር ከታውት አደርጋለሁ አቆማለሁ ማለት ነው። አሁን ሊንዳዬ ሊንዳ እህታችን ክርስትናን አስተማሪዎች ጋር የክርስትና ወንድሞች ጋር ገብተሽ እንዲሁ ተምረሽ ምናምን ታውቂያለሽ ወይስ እንደዚህ ወይ ክርስትና ጋር ጥያቄ እሄዳለሁ? በነገራችን ላይ ጆዬ ቪዲዮዎቼንም አይተህ ከሆነ እኔ ቤተክርስቲያን እሄዳለሁ ምናምን። ያው አይፈቀድም፣ ገባህ? ይሄ ግን አንዳንዴ የመጣህበት የኖርክበት ነገር አለና እንድትመሳሰል ወይም ደግሞ በዛ ህይወት ውስጥ እንድታልፍ የሚያደርግህ ብዙ ነገር አለና አውቃለሁ። ቤተክርስቲያንን አውቃታለሁ። ቤተክርስቲያንን ታውቂያለሽ? አዎ። የኦርቶዶክስ ዶግማውን ታውቂያለሽ? ጆዬ እኔ ሚስጥር የሚባል ነገር አትደንገርክማ። አምነህ ወደህ ፈቅደህ በምታምነው የትኛውም አይነት ነገር ቢመጣ ካመንኩበት ከፈጣሪ እኔን ሊያስቆመኝ የሚችል ምንም ነገር የለም ብለህ ነው የምታምነው። ማለት ለብርም ለወልቅም እንደው ለምንም ቢሆን የሚመጣ ነገር አንተ ጋር ከፈጣሪ ጋር ቢወዳደርልህ አንድ ፈጣሪ የምትመርጥበት ነው። እምነት ማለት ይህ ነው አይደለ? ከምንም የማታገናኝ። ስለዚህ ክርስትና ላይ ነበርኩኝ፣ ጠይቄ አውቃለሁ። ግን አንዳንድ ጊዜ ሚስጥር ነው የምትባላቸው ነገሮች አሉና ነው ይሄ መጽሐፍ ቅዱሳዊ ሚስጥር ነው። መጽሐፍ ቅዱስ አንቺ በተረዳሽበት ወይ ሳይሆን እኔ ብረዳው ሌላ ሰው ቢረዳው ምናምን የተለያየ ፍቺ ሊሰጥ ይችላል ምናምን። ግን በቃ ከዚህ አንግል ነው ምናምን ተብለህ ብዙ የሚነገርክ ብዙ ነገር አለና እኔ ያህ ነገር ተነግሮኝ ሰምቼ አውቃለሁ። ከዛም ውጭ ደግሞ አንዳንዴ ማይገባኝ ፈለግ አንድ አተሳሳች እንዳየ ነው ይሄ ተሳሳተ ሰው እንዳየር አሁን ለምሳሌ አንድ ወደ ቡርኪና ፋሶ ያለ አንድ ኦርቶዶክስ እምነት ተከታይ አስተማሪ እና እዚህ አዲስ አበባ ላይ ያለ አንድ ኦርቶዶክስ እምነት አስተማሪ ዘሴም ጥያቄ ጠይቃችሁ ዘሴም መልስ ነው የሚሰጡሽ። ይሄ ላይክ ሁሉም እንዳረዳዱ ምናምን ሌላ እምነት ነው።
ሁሉም እንዳረዳዱ ሳይሆን ከመጀመሪያው ጀምሮ ያለ ትምህርት ነው። ገብቶሻል? ከአባቶች ከሐዋርያት ጀምሮ የመጣ ትምህርት ነው እንጂ አንዱ የራሱን ትምህርት አንዱ የራሱን ሚስጥር። አንቺ እስቲ የምትፈልጊውን ጠይቂ። አንድ እኔ አስተማሪ ላምጣልሽ ሚስጥር ነው ይሄ ሚስጥር ነው ምናምን ካለሽ እኔ በቃ አንቺ ልክ ነሽ እልሻለሁ። እኔ አንድ የቤተክርስቲያን አስተማሪ ላምጣልሽ እና አንድ ጥያቄ ብቻ ጠይቂ። አሁን አንተ ጆዬ ችግር የለውም። አሁን አንተ ስትነግረኝ ስለ ሶስቱ ስላሴ ስትነግረኝ አትረጁም ነው ያልኩሽ እኮ ሊገባሽ አይችልም። ግን ሊገባሽ አይችልም ያልኩት ልንገርሽ፣ እኔ አስተማሪ አይደለሁም። እኔ ተማሪ ነኝ። ተማሪ ለተማሪ ላይገባው ይችላል። አስተማሪ ግን በደንብ አድርጎ እንዲገባሽ ሊያደርግ ይችላል። ለምን ተማሪ አይደል እንዴ ነገ ጠዋት አድርጎ አስተማሪ የሚሆነው? አዎ፣ ግን አላደኩም ገና እየተማርኩ። ስለዚህ አየህ አሁን አንተ እኔም ያልኩህ ይሄንን ነው እኮ መጀመሪያ መማር ባክ ከማድረግ በፊት መጀመሪያ አንድም ሁለትም ነገሮችን ገና እስከ 10 ከሆነ የምማረው 8ኛ ክፍል ነኝ። 9 እና 10 ይቀረኛል። ዛሴት እንደው በምድራዊ ስለዚህ ተምለህ ስጨርስ ነው ማለት ነው። ጆሲ ተምሎ ሲጨርስ ነው ባክ እንዳደረገ ማወቅ የምንችለው ማለት ነው። አማራይት ተምለህ ስጨርስ የሆነ ነገር ብታገኝ ተምለህ ስጨርስ ተምር ላይ ጨርሻለሁ። አሁን ልንገርሽ አንድ የቤተክርስቲያን አስተማሪ ሼር አድርጌ ልጥራልሽ እና አንድ ጥያቄ ጠይቂው ሚስጥር ነው ካለሽ እኔ አንቺ ያልሽው ልክ ነሽ ሊንዳ ልክ ነሽ ልሻለሁ። አይስወር ይሄ ሚስጥር ነው አይነገርም ካለሽ አንድ አስተማሪ ላስገባሽ አሁን ሼር አድርጌ መጥራት ይችላል። እኔ ግን ማለት ነው አንድ ተማሪ ሆኜ የማይሆን ነገር ዘላብጄ ሰውን ማሳሳት አልፈልግም። ገብቶሻል? እኔ በተረዳሁት ልክ በዚህ በደካማ አነጋገሬ ነው ልነግርሽ የምችለው። ግን አንቺ እስቲ እንደው ፈቃደኛ ነኝ በይና ልጠይቅ በይና አሁን ሼር አድርጌ የፈለግሽውን አስተማሪ ጠርቼ እዚህ ጋር አሁን ሊያስረዱሽ ይችላሉ። ከነገርኩህ እኮ አሁን አንተም ልክ እንደዚህ ስትለኝ ገባክ? አሁን ተምለህ ስትጨርስ አንተን የሆነ ነገር ልታገኝበት ድጋሚ ባክ ልታደርግ ነው ማለት ነው። ልክ ነኝ? እንዴት ማለት ማለቴ አሁን ትምህርት ተምለህ ኖሌጅ ላይ እናምጣው። ትምህርት ተምለህ 12 ውጤት መጥቶልክ መቀሌ ወይም ሐዋሳ ቢደርስህ አዲስ አበባ መሆን ነው የምፈልገው ብለህ እዛ ሳትሄድ አዲስ አበባ ላይ ልትቀር ትችላለህ። አሊያም ደግሞ ልትሄድ ትችላለህ ነው። ስለዚህ ልክ እንደዛ ሁላ አሁን አንተ 8ኛ ክፍል ነኝ ገና ማለት እኔ ተማሪ ነኝ ማለት አላወክም። መጠየቅ ያለብህን ገና ብዙ ጥያቄዎች አላወካቸውም፣ መልሶችህን አላወካቸውም ምናምንና ገና እየተማልክ ያለ ሰው ነህ። ስለዚህ ኦልሬዲ በአካል አይደለክም። ምክንያቱም ተምለህ ስትጨርስ ውሳኔ የቱ ጋር ነው የሚለውን አታውቀውም። አንተም እኛም አናውቀውም እንደማለት ነው። ዋናው አንተ አታውቀውም። መሰረታዊ ነገር ምንድን ነው? ለመዳን ነው። ይሄ የሃይማኖት ነገር ለድህነት ነው፣ የዘላለም ህይወት ለማግኘት ነው እንጂ ይሄ ላይ ገንዘብ ለማግኘት ወይ ለእንትና የዘላለም ህይወት ነው። ከሞትን በኋላ የምናገኘው የዘላለም ህይወት ነው። ምድር ላይ ለምናረጋቸው ነገሮች፣ ምድር ላይ ላሉን ነገሮች፣ ምድር ላይ ላሉ ትምህርቶች እያንዳንዱ የምናረገው ሰው እኔ ቸኩዬ 8ኛ ክፍል ቸኩዬ ቶሎ በቃ ይሄው አሁን ይዣለሁ ብዬ ከዛ መሀል የሆነ ነገር ባገኝ እንዳልሽው ቀልድ ነው። ይሄ የህይወት ጉዳይ ነው። ህይወት ላይ እንደመቀለር ነው። ስለዚህ እንደዛ ከመሆኑ በፊት እኔ ጆዬ ምን እያልኩ ነው መሰለክ? እንደ አንድ እህት ምን እያልኩ ነው መሰለክ? አሁን ባክ አድርገህ ኦርቶዶክስ ባክ የምትይኝ ምንድነው? አሮንት አንደርስታንድ ባክ የምትይኝ አልገባኝም። ባክ አሩኑ ምንድን ነኝ? ምን ነበርኩ? ፕሮቴስታንት ነበርኩ እያልከኝ ነው አይደለ? አሁንም ነኝ። አልተጠመኩም። የኦርቶዶክስ እምነት አልተጠመኩም። እየተማርኩ ነው። ኦኬ። ያው አይ ቤተክርስቲያን ላይ ሄደህ ምናምን ሳይክ እንደዛ ወንድሞች ጋበዙኝ፣ ወንድሞች ሄድኩኝ። ደስ ብሎኝ መንፈሴን አድሼ መጣሁ። ሰው ስለዚህ አሁን ያለሁበት ጥሉ ሰላም ነው። ስለ አብ ስለ ወልድ ስለ መንፈስ ቅዱስ ምናምን አውቅ ያለው ምናምን ብለህ ስትለኝ ወልድ መንፈስ ቅዱስ አውቅ ያለው ኦርቶዶክስ እና ስለዚህ እያወክ እየተማልክን ያለው ገና በአብን በወልድ በመንፈስ ቅዱስን በሶስቱ ስላሴ ገና አላመንክም፣ ገና ነክ ማለት ነው።
እየተማልክ ነው? አዎ እኔ እየተማልኩ ግን ቆይ ስና በተመለከተ ጥያቄ አለሽ? ነበረኝ ግን ሚዲያ ላይ ባይሆን ደስ ይለኛል። ኦኬ ጥያቄ ካለሽ አሁን አንድ ወንድም ትልቅ በጣም የማከብረው ወንድም እንዲሁ ለህይወቴ ትልቅ መስመር ካስያዙኝ ሰዎች መካከል አንድ ወንድም አለና ሼር አድርጌው መግባት ይችላል፣ መጠየቅ ትችላለሽ። እና ሚስጥር ነው አይልሽም። በጣም በትህትና በተሞላበት የህይወትን እንጀራ ይሰጥሻል። ከዛ እንጀራ ላይ አንቺ እንዲህ ይቀርብልሻል፣ የምትፈልግ ይቀርብሻል። ከዛ ላይ አንስተሽ መመገብ ነው። ሰው ኢፍ ዩ ኢንተረስትድ አሁን ጌሙ እንዳለቀ አስገባዋለሁ። አስገባው፣ ችግር የለውም። ግን ላይክ አይምሮሽን ለክርክር ሲሆን አይምሮሽን እኔ ሊከላከል አልፈልግም። እኔ ማወቅ ነው የምፈልገው። አሁን አንተ እየተማልክ ነው አይደለም? ብማል አልጠላም ሰው አይደለምና የሃይማኖት ኢሹ ይቅልና እኮ ኖሌጅ የሆነ ትምህርትም ስልጠናም ገብቶ ይማላል ከፍሎ ነው። ሳልከፍል ምን ሳልል በስነስርዓት ጥሩ የእግዚአብሔር ቃል የሚነግረኝ ሰው በጣም ደስተኛ ነኝ። እማላለሁ። በጣም ደስ የህይወት እንጂ እኔ ልንገርሽ በጣም ህይወት መስመር ያስያዙልኝ ሰዎች አሉ። በጣት የምቆጥራቸው 3፣ 4፣ 5 ሰዎች ከነዛ ውስጥ አንዱን ነው የምጋብዝልሽ። የለም አገኘኸው? ኖ አየለም። በጣም እድለኛ ነሽ እልሽ ነበረ። ጋይስ ከምን ኮፒ ሊንክ አድርጉ። አሮ ነው እንደዚህ ትወሬ የማይወድም አለ። አይ እነ ልደት ፈለገ ተኝተዋል። አይ ችግር የለም በቃ ሌላ ቀን ወይ ያስለዳኛል ሲለው እኔ በጣም ብዙ እህት ወንድሞቼን ኤልሜች ሊመጣ ታስገባ እንደ አስገቢ ኦኬ። እኔ ግልሽ እያደረገ ስለሆነ ለዛ ነው። ጋይስ ኮፒ ሊንክ አድርጉ እሺ። ኤቭሪባዲ ካም ኦን ኤቭሪባዲ ኮፒ ሊንክ አድርጉ። እንዴት ነህ? ሰላም አለ ለኤልሚ እንዴት ነክ? ኮመንት ላይ ቀረ ነበር። ኦኬ አይ ሰላም አንተ ሰላም አምሮብሻል። አመሰግናለሁ። ምንድን ነበር እያወራችሁ ነበር? ትንሽ ጆሲን ለምን ማለት ስለ ኦርቶዶክስ ተዋህዶ ቤተክርስቲያን መጽሐፍ ቅዱስ አስተምሮ ማወቅ የምትፈልጊው ነገር ካለ ትጠይቂዋለሽ። በፊት እንደዚህ ነው የምታወራው? እንደዚህ ነው የማወራው እና አሁን ለምጠይቀው ጥያቄ መልስ መስጠት ከቻለ ኢትስ ኦኬ እሺ እጠይቀዋለሁ ብዬ ነበር። መልሱ አይሰጥም ይሰጣል ሳይሆን በፊት ቤት ነበርሽ ኦርቶዶክስ ነበርሽ ወይስ ምንድን ነበርሽ ማለት ነው? ከመጀመሩ ነው ከምንም ከየትኛው እምነት ነሽ? እሺ እያየኸኝ አይደል እንዴ? ምንድን ነው ሃይማኖትሽ? እያየከኝ አይደል? ማለት ያንን ያክል አሁን እኔ ይሄንን ነው ማምነው ብዬ እንደዚህ ስለተመጠምሽ ታሪክ የሆነ ታሪክ ተሰራ ማለት እኮ አይደለም። እንዳይ ምንድነው እዛ ታሪክ ተሰርቷል እያልኩ አይደለም። ጀስት ላይክ ጥያቄ ለመጠየቅ ምንም ሊሆን ይችላለሁ። ሰው መሆኔ ይበቃል አይደል? ሰው ስትሆኝ ግን ፖላይት መሆን አለብሽ አይደል? ሰው ጥያቄ ያለሁት አንድ ሰውን ስጠይቀው እምነትሽ ምንድን ነው? ከየት ነው የመጣሽው? ምንሆንሽ ነው የመጣሽው? መጽሐፍ ቅዱሳዊ ለመጠየቅ ይህንን ያክል ካልኩሌት የሚያደርገው ነገር ላለ ብዬ አላስብም። ላይክ በጣም በዘው ምንድን ነው እምነትሽ ማለት ችግር የለውም እኮ ማምነው በዚህ ነው፣ ጥያቄ ደግሞ በዚህ ነው ብለሽ መናገር እኮ ነው። ለምን ሰው ነሽ አይደል? ይቅርታ እኔ በዚህ ነው ማምነው ብዬ አልናገርም። መጠየቅ የምችለውን ጥያቄ መጠየቅ የምችል ከሆነ ግን እኪንዱ ስለዚህ ጥያቄ ለመጠየቅ አክቹዋሊ በፊት ስለማቅሽ ብዬ ነው እንዳይሽ
በፊት ስለማቅሽ የሆነ አለባበስሽን ቀይረሽ መተሽ ጥያቄ ልጠይቅ ስትይ ከምን አንጻር ነው ጥያቄ የሚጠየቀው የሚለውን ማወቅ አለብኝ። ዳስዋይ መጀመሪያ ለምሳሌ ጥያቄው የሚመጣበት ሁኔታ ምን ላይ ቆመች ነው የምጠይቂው የሚለውን ማወቅ አለ ወይ? ሃይማኖት እንደሌለች ሰው ከሆንሽ እንደ ፓጋን መልስልሻለሁ። እምነት እንዳለች ሰው ከሆንሽ ደግሞ እንደ አማኝ መልስልሻለሁ። ገባሽ? ጥያቄ ሁሉም ለምሳሌ መጽሐፍ ቅዱስ ሲጻፍ ለዕብራውያን እና ለቆሮንቶስ ሰዎች ተመሳሳይ አይነት አይደለም አረዳዱ። እሺ ዕብራውያን ለምሳሌ ምን አይነት ሰዎች መሰሉሽ? የሊቀ ክህነት ስርዓት ውስጥ ያሉ የብሉይ ኪዳን ስርዓት ውስጥ ያሉ ሰዎች ስለነበሩ በዛ መንገድ ነው የተጻፈላቸው። እሺ ልክ ሌሎችም ደግሞ ሲጻፍላቸው በዛ ሊረዱት በሚችሉት መንገድ ነው። እና አንቺ አማኝ ስትሆኝ እንደ አማኝ በፊት የሆነ የነበርሽበት ቦታ ካለ በዛ መንገድ ነው ሊነገርሽ የሚቻለው። ወንጌል ለሁሉም ሰው በተመሳሳይ ሁኔታ አይነገርም። እሺ ከዛ አንጻር ነው የጠየኩሽ እንጂ ከጥላቻ አይደለም። ስለዚህ ምንድን ነው እምነትሽ ስልሽ እምነቴ ማለት ወንጌል ሁላ ለፍጥረት ሊሰበክ ግድ ነው አይደል? ወንጌል ሁላ ለፍጥረት ሊሰበክ ግድ ነው። ላይክ ሰው ከሆነ አሁን ሰው ከሆነ እኮ የአንድ ሰው ከሆነ ክፍት አይምሮ ካለው የመቀበል ችሎታ ካለው ያለበት ሁኔታ ስለ ሊቀ ክህነት ታውቂያለሽ? ውይ አላውቅም። አሁን ሊቀ ካህን ብልሽ አሁን አንቺ ስለ ሊቀ ክህነት ካወቅሽ አየሽ አይደል? አሁን ለዕብራውያኖች ወንጌል ለፍጥረት አይደል? ለዕብራውያኖች ሲላክ ሊቀ ክህነት ኦልሬዲ ያውቃሉ እነሱ። እሺ ኦርቶዶክስ ስትሆኚ የምታውቂው ነገር አለ። ያ ልክ እንደዛው እነዚህ ዕብራውያን የተላከላቸው ሊቀ ክህነት ሲል ስለ ሊቀ ክህነት ያውቁ ነበር ኦልሬዲ። በዛ መንገድ ነው ያስረዳቸው እያልኩሽ ነው። ለአንቺ ለማስረዳት እንዲመቸኝ እምነትሽ ምንድን ነው? አንቺ በዚህ ሰዓት የምታምኚው ወይስ እምነት የለሽም? መጠቅለልሽ እኮ የሆነ ነገር አይገልጽም። ይዘ ከረሜላ ምን እንደዚህ መጠቅለል የሆነ ነገር ይገልጻል እያልኩኝ አይደለም። ምንም አይገልጽም። የእንጨቱ ከረሜላ ይጠቀልላል። በጣም አሁንም ግራ እያጋባኸኝ ስለሆነ ነው እንጂ መጠቅለልሽ በግልጽ መናገር ነው። እኔ ከዚህኛው ይሄኛውን እምነት ላይ ነው ያሉት ብለሽ በቃ ግልጽ አድርገሽ መናገር። እኔ እስልምና ላይ ነኝ ያለሁት። ኦኬ መቼ ነው ሙስሊም የሆንሽው? ስፈጠርም ሙስሊም ነኝ። ስለዚህ ድሮ ሙስሊም ነበርሽ? ምንድን ነው የምታምኑት ሙስሊሞች? ቁርአን ሌላ ምን እናምናለን? በቁርአን እሺ፣ አቴንሽን ፈልገው ነው ማባረር ነው። እነዚህ የእግዚአብሔር ቃል ባይዘው መቀለጃ አይደለም፣ የእናንተ አቴንሽን ማግኛ አይደለም። ብዙ ሰው እያየው ነው ባይዘው፣ ሰሞኑ በጣም ብዙ ሰዎች እያየው ነው። የእግዚአብሔር ቃል የሆነ ማላገጫ አይደለም ባይዘው። ይሄ እንደፈለጋችሁ ትዘሉና አደገኛ እንትን ሆናችሁ ትመጣላችሁ። ይሄ ብልግና ነው ባይዘው። በጣም በእግዚአብሔር ቃል ላይ መዘባበት። ኦን ፐርፐዝ ነው የገባሁት ባይዘው። ጆሲ በጣም ብዙ ጊዜ ላኩለት አላስገባኝ፣ ዲክላይን እያደረገብኝ ነበር። አይሮን ነው አይጠይቀዋለሁ ጆሲ ለምን ዲክላይን እያደረገ እንደነበረ። እና ይሄ ሰሞኑን የመጣ ነገር እባካችሁ ይቅርባችሁ። እሺ እምነት ላይ ማላገጥ እንደ ትሬንድ አታርጉት። ዘላችሁ ጠይቃለሁ፣ እንደዚህ ያደርጋለሁ ምናምን ጠይቆች የሚከተሉትን እምነት ዓለም ላይ ምናልባት እስልምና በቢሊየን ነው ተከታይ ያለው። ዘለሽ የሆነ ነገር አድርገሽ ለምሳሌ ሳትሆኚ ከሆነ ያስጠይቅሻል። ባይዘው እኔ ሙስሊም ነኝ ስትይ ሙስሊሞች እንደዚህ መጠየቅ አለባቸው። እንደዚህ ያለ ሰው ሙስሊም ሳይሆን ሙስሊም ነኝ የሚል ሰው ከሆነ መጠየቅ አለባቸው። ለምንድነው እንደዛ የሚባለው? ክርስቲያኖችም እንደዛው መቀለጃ አይደለም። ይሄ ቢሊየን ሰዎች አምነው የሚከተሉት ነገር ዝም ብሎ ለመቀለድ አይደለም፣ ለመማማር ለማወቅ ችግር የለውም። ገና አንድ ሰው
ይሄ ቴንሽን ማግኛ ማድረግ የለበትም እምነታችንን። የትኛውንም እምነት ፕሮቴስታንትም ቢሆን ሙስሊምም ቢሆን ኦርቶዶክስ የትኛውንም እምነት ማለት ዘለህ አልታወቅ ስትል መተህ ስለሆነ እምነት የምታወራ ከሆነ ኢትዮጵያ ውስጥ ካለ ትጠይቃለህ። በዚህ እና አንዳንድ ነገሮች ላይ ጥንቃቄ አድርጉ። ስወለድም ነበርኩኝ ሌሚቻ ይቀራል። በጣም ብልግና ነው። ክብር ያስፈልጋል።